የኛም ደም ነው። Stop the killing of Christians. አሁን ስልችታለን እንደው ምን አጥፍተን እንደሆነ ምንም እኔ ግራ ግብት ያለኝ። ታጣቂዎች በፈተና ላይ በነበሩ ተማሪዎች ላይ ጥቃት መፈጸማቸው ተሰማ። ብፁዕ አባታችን የዛሬ 10 ዓመት በግንቢ ሀገረ ስብከት እያሉ ገብቼ ብዙ ነገር ሲታሙ ከማማት እውነት መስማት ይሻላል ብዬ ብዙ ነገር ነግሬዎት ነበረ። ለኔ መለሱልኝ አጸፋዊ መልስ ልንገራችሁ። እንግዲህ አጥም ቦታ ሄደ እንዳታገለግል ደብዳቤ ጽፉብሃለሁ፣ ቤተክርስቲያን ልዘርፍ ነው ትልትለው ይመጣው ነው ያለው። ጎኔ መሮኛል፣ እናቴ ትሙት መሮኛል። የኛን መዝሙርና እግዚአብሔርን እንደም ያገናኘው መዝሙራችን ውስጥ ሬቨረንስ አለ ወይ? ፈራህ እግዚአብሔር አለ ወይ? ሰላም እንዴት ናችሁ? በድጋሚ በአዳዲስ መረጃዎች ተመልሼ መጣሁኝ። በስዊድን የሚገኙ ወገኖቻችን በአርሲ ኦርቶዶክሳውያን ላይ እየደረሰ ያለውን ግፍና ጭፍጨፋ በአደባባይ ተቃውመዋል፣ አውግዘዋልም ጭምር የምንመለከተው ይሆናል። በተለያየ ቦታ የሚኖሩ ኢትዮጵያውያን ያሉበትን ሁኔታ መኖር እንዳልቻሉና ስጋታቸውንም ጭምር እየተናገሩ ይገኛሉ። ፈተና ላይ በነበሩ ተማሪዎች ላይ ታጣቂዎች ጥቃት ማድረሳቸውንም እየሰማን እንገኛለን። ተማሪው ብፁዕ አቡነ ሩፋኤል አደረሱብኝ ያለውን ግፍ ተናግሯል። እነዚህንና ሌሎችንም ቪዲዮዎች በዚህ ቪዲዮ የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ከዚህኛው ቪዲዮ ልጀምር። አሁን ስልችታለን እንደው ምን አጥፍተን እንደሆነ ምንም እኔ ግራ ግብት ያለኝ። እንደው ጥፋታችን ምን እንደሆነ ምን እንዳጠፋን ምን እንዳደረገን እንደው ግራ ግብት ያለኝ። ምን አድርገን ነው? እስኪ ወንድሞቼ፣ እስቲ በጫካ ውስጥ ያላችሁ ወንድሞቼ ከሰው ልጅ አይደለም እንዴ የተፈጠራችሁት? እናት የላችሁ፣ አባት የላችሁ፣ እህት የላችሁ፣ ወንድም የላችሁ፣ ትዳር የላችሁ፣ ልጆች የላችሁ? እባካችሁ በእነሱ ይዣችኋለሁ። እንደው እባካችሁ ተው። እናት፣ አባት፣ እህት፣ ወንድም፣ ትዳር፣ ልጆች ስላለን እኛ አቅም የለንም። አቅም ቢኖረን በየቀኑ ሰው እየሞተን እኛ እናንተን አንለምናችሁም። ተውን እስኪ። ምናችሁን ነካን? እስኪ ምን አጠፋን? እኛ በመንገዳችሁ ላይ አልመጣን? እናንተ ጋር ደረሰን? ምን አጠፍተን ነው? ቆይ እንደዚህ በየቀኑ የምናልቀው ግን? ኧረ እባካችሁ ተው፣ ግዴላችሁ። አሁን አንድ ከተማ ገብተን የሆነ ነገር ሆቴል ገብተን ለመብላትም እንደዚህ በቃ የሆነ የራስና አንድ ነገር ተጠቅመን ለመውጣት አንድ ከተማ ስንገባ ፊቱን ካኮሳተረ ወይ ደግሞ የሆነ ጥሩ ፊት ካላሳየ ደግሞ ይሄ ማን ነው? ምን አድርገ ነው? ይኸው ለምን አንደኛ ነገር ሀገሩን ውስጡን አናቅ፣ ታሪኩን አናቅ። ማን ይሁን ምን ይሁን እያልን ተሸማቀቅን። ጫካው እንደው ኮሽ ባለ ሰዓት እንደዚህ የሆነ ነገር ከሄደ ምን ካለ በቃ ጫካው እንደዚህ የሆነ ድምጽ ካሰማ ወይኔ መጡ። አንድ ሰው የገጠር ሰው መንገድ ላይ እንደዚህ ከሄደ ከጫካ ውስጥ ወደ መንገዱ ከመጣ ወይኔ የገዳዩ ነው፣ ወይኔ የዘራፊው ነው። አረ ተሸማቀቅን። ጎማ ተኝቶ ለመቀየር ጎማ እቃችን አውጥተን ቁጭ ብለን የሆነ ሰው ከመጣ በቃ ገደለኝ። ድሮ እንዲህ አልነበረም። ስናቅ የዛሬ 20 ዓመት 25 ዓመት እኛ ረዳት በነበርንበት ሰዓት ላይ ይሄ ነገር አልነበረም። ጎማ ስንቀይር እዛ አካባቢ ላይ ገጠር ካለ ወተት ካለ ወተት አምጥቶ የሚበላ ካለ የሚበላ ነገር አምጥቶ ሰጥቶን ተጫዋውተን ስንለያይ ነው የማውቀው። አዎሽ አረ እንደው በፈጣሪ ይያቻለሁ። እንደው በእግዚአብሔር እንደው በመታምኑት እምነት ባካችሁ ተውን። ምናችሁንም አልነካንም፣ አልደረስንባችሁም፣ አልነካናችሁም። እኛ ወጠን መግባት ነው፣ ለልጆቻችን በሰላም ወጠን መግባት ነው። አረ በምን አይነት ቋንቋ መነጋገር እንደምንችል አላወኩም። ነቻ ባካችሁ ተውን። በቃ ግዴላችሁም ይቅርባችሁ። በቃ ተውን። አለቀን እኮ በቃ አለቀን። ይቅርባችሁ በእናታችሁ ተውን። ድምጽ መስማት እንዴት ያሳዝናል። እባካችሁ ልኑር፣ እባካችሁ ተውኝ፣ እባካችሁ ተውን፣ ልጆቻችን እናሳድግበት ነው እያለን ያለው። አሁን ላይ የብዙሃኑ ሹፌሮችና የብዙሃኖችም ኢትዮጵያውያን ጭምር ድምጽ ይሄ ነው። እንኖርበት፣ ተውን። ሌላ ነገር አልጠየቅንም፣ መኖርም ብቻ እንተንፍስ። ፈጣሪ የፈቀደልን ህይወት እባካችሁ እንኑር ነው እያሉ ያሉት። ምን አይነት ዘመን ላይ ነው የደረስነው? የዚህ ዘመን ትውልድ ነን እኛ። የድሮዋ ኢትዮጵያ መቼ ይሆን የምትመለሰው? መቼ ይሆን ወደ ድሮ ማንነታችን የምንመለሰው? ጎኔ መሮኛል፣ እናቴ ትሙት መሮኛል። እንዴ ሰው እንዳያ 24 ሰዓት እየሰራ እንዴት ነው የሚራበው? እንዴት ነው ለላይፉ መሆን የሚያቅተው? እንዴ ሰው አብዛኛው ወጣት እኮ እየሰራ ነው፣ እየሰራ ግን እየተቸገረ ነው ያለው። ወጣቱ ደግሞ ማለት ነው የሆነ ነገር ሲሰማው እዚህ ቲክቶክ ላይ ነው የሚያወራው፣ ሐሳቡን የሚያራግፈው። እንዴ እኔ ምርር ነው ያለኝ። ሰው እየሰራ እንዴት ላይፉን አይቀይርም?
እንዴት ይራባል? እንዴት እንዴ የሚቀንስ ነገር ንገሩና፣ የሚቀንስ ነገር ንገሩን። የሚቀንሰው ምንድነው? ሁሉ ነገር መጨመር እንዴ! ምን አይነት መንግስት ነው የመጣብን? ምን አይነት ነገር ነው እየተደረገ ያለው? ሁሉ ነገር መጨመር ከየት ይመጣል? እየሰራን እኮ እየተቸገርን ነው ያለነው። አረ ባካችሁ። ሰላም ለሁሉም ኢትዮጵያውያን በየትም ቦታ የምትገኙ የኢትዮጵያ ልጆች፣ የሀገሬ ልጆች፣ ዛሬ አንድ በጣም የሚያሳዝን ዜና ነበብኩኝና በጠቅላይ ሚኒስትር ጽሕፈት ቤት የተለቀቀ ፖስት ነው። በጣም ያሳዝን። ኦርቶዶክሳውያን የሚሞቱት፣ ኦርቶዶክሳውያን የሚገደሉት በኦነግ ሸኔ ነው። ኦነግ ሸኔም ደግሞ በግብጽ እየተደገፈ የምርጫውን እንትን ሊያስተጓጉሉ ምናምን ጭራሽ የኢትዮጵያ ሕዝብ ዶንቆ ነው አረጋው። እንዴ ሰውዬ ምን ሆኖ ነው ግን ሰው? ጭራሽ የኢትዮጵያ ሕዝብ ማሰቢያው ተዘጋ መሰለህ እንዴ? እየተገደልን ነው። የድረስሉኝ ጥሪ ሲያቀርቡ በሶሻል ሚዲያዎች ሰዎችን እያሰርክ አባቶችን ካህናትን እያሰርክ ባለሚዲያዎችን እያሰርክ፣ ታዲያ አንተ የገዳዩ ደጋፊ ነህ እንጂ ወይም አንተ ነህ እንዲያውም ገዳዩ ሄደህ እንደዚህ አድርግ ግብጽ ትላለህ። ወርዶባት አንድ ቀንም ግብጽን ደግፌ አላቅም። ግን በዚህ ጉዳይ ያንተ ሴራ ነው፣ የግብጽ ሴራ ምንም ነገር የለም። በግብጽ አታማሃኝ አንተን ስልጣን ለማራዘም። አብይ አህመድ የራሱ ስልጣን ወይም ደግሞ የብልጽግና ፓርቲ የራሱ ስልጣን ጊዜ ለማራዘም ሲፈልግ የኢትዮጵያ ሕዝብ ለማሳመኛ ያክል ሸኔ ነው የደበደበ። ሸኔ ደግሞ ግብጽ ትረዳዋለች። በግብጽ በኩል እንደዚህ አሸባሪነት እንትን ይላሉ ምናምን አጀንዳ ያስፈጽማሉ ምናምን። ኧረ እባክህ ጭቃ ነው በእናትህ። አሁን አንተ ሀገር መሪ ነኝ ትባላለህ። ከሀገር መሪዎች ጋር እኮ እኩል ትሰለፋለህ፣ እርግጠኛ ነኝ። በጣም የሚያሳዝን የኢትዮጵያ ጠቅላይ ሚኒስትር ወይም የኢትዮጵያ ሕዝብ መሪ ተብለህ ስትጠራ አንተ አሁን ከሞሮኮ መሪ ጋር፣ ከቱኒስ መሪ ጋር፣ ከግብጽ መሪ ጋር፣ የአፍሪካውያን ጋር እኩል ትመድብ ይሆናል እኮ። ምን አንድ ፎቅና አንድ ድልድይ ስለሰራ ቅሽምና ነው ይሄ። ብልጽግና ስትሉ ብልጽግናችሁ ፎቅ ማቆም ብቻ ነው እንዴ? የዚህ የጭንቅላት ብልጽግና የላችሁም? ሰላም የመፍጠር ብልጽግና የላችሁም እንዴ? ህዝብን ሰርተህ አሳምነው። በመግደል አይደለም ህዝብ ቴረር የምትለቅበት። ጭራሽ እምነትን ይሄን ያክል ቤተክርስቲያን እስከማቃጠል አማኞችን መግደል በአሰቃቂ ሁኔታ። ይሄ የመንግስት ስራ ነው ወገኔ። አስተውሉ ኦርቶዶክሳውያን። እየመጣብን ያለው ጣጣ ከመንግስት የተሰጠ መመሪያ ነው ለኦነግ ሸኔ ራሱ። ኦነግ ሸኔ ከሆነ ፈጻሚው፣ መመሪያው ግን የመጣው ከብልጽግና ነው። እኔ 100% እርግጠኛ ሆኜ እነግራችኋለሁ። ይሄን ነገር ሼር አድርጉት ይዳረስ። እሺ፣ አሁን ላይ ብዙ ሰው ያለበት ሁኔታ ይሄ ነው። ብዙዎች አምቀው በሆዳቸው ይዘውታል። አንዳንዶችም በልቅሶ እየገፉት ይገኛሉ። አንዳንዶች ደግሞ በምትመለከቱት መልኩ ሶሻል ሚዲያ እያጋሩ ይገኛሉ። ሌላ ለየት ያለ ጥቅም አልጠየቅንም፣ ቅንጦትም አልጠየቅንም። መኖሩን ብቻ ነው የፈለግነው። በተገቢ ሁኔታ እየሰራን እንኳን እንኑር፣ ሰርተን እንብላ። በዚህ የኑሮ ውድነት፣ በዚህ ጦርነቱ፣ በዚህ ማተብ ስላደረገ ብቻ ይገደላል። ይሄ ህዝብ የት ሂድ? በአርሲ የፈሰሰው ደም የኛም ደም ነው። ለሞቱት ማን ይናገር? ለሞቱት ማን ይናገር? ለሞቱት ማን ይጩህ? ለሞቱት ማን ይጩህ? ዝም ብለሃል አንተ፣ ዝም ብለሃል አንተ። ወገን ሲገደል ዝም ብለሃል። ንጹሃንን ገደሉ፣ ንጹሃንን አረዱ። እኛስ ፍትህን እንጠይቃለን። ፍትህን ከእግዚአብሔር ዘንድ እንጠይቃለን። እውን እግዚአብሔር አይምን ያያል፣ ይፈርዳል። ስለ ወገኖቹ ስለፈሰሰው ደም ያያል። Stop the slaughter in RC, in Ethiopia. Abiy Ahmed is the cause. Our priest were slaughtered by Wahhabi extremes, unorthodox
an Orthodox priest was killed by extremes. Justice for our priest and all innocent people. Sweden. Listen us. Pursue the investigation of human rights violation in Ethiopia. Sweden. Listen us. Pursue the investigation of Amara genocide in Ethiopia. Amara genocide in Ethiopia. Orthodox genocide in Ethiopia. No more dictator in Ethiopia. ህዝባችን ያለማቋረጥ ይገደላል። የመንግስት ከለላ የለውም። ተደጋግሞ ወንጀል ይሰራበታል። ያለፉት 8 ዓመታት የህዝባችን የግድያ ዜና ተለምዷል። ንጹሃን ዜጎች እንደ ቅጠል ይረግፋሉ። አብያተ ክርስቲያናት ይቃጠላሉ። ካህናት ይገደላሉ። ሕፃናትና ሴቶች ይደፈራሉ። ንጹሃን ከቀያቸው ይፈናቀላሉ። ወንጀሉ ድብቅ አይደለም። በአደባባይ ታቅዶ ዝግጅት ተደርጎ ተዝቶ ነው እየተፈጸመ ያለው። በአርሲ ያሉ ኦርቶዶክስ እምነት ተከታዮች ድረሱልን እያሉ መጮ ከጀመሩ ቆዩ። ድኑን እንዳሉ የሚታደጋቸው ጠፍቶ ያለ ርኅራኄ በግፍ ተጨፈጨፉ። ድምፃችንን እናሰማ። ወንጀለኛን ወንጀለኛ፣ ገዳይን ገዳይ እንበል። አገር አፍራሾችን ከፋፋዮችን ወግዱ ማለት የኛ ድርሻ ነው። ግፍን ለመቃወም ሰው መሆን በቂ ነው። በአብይ አህመድ ዘመን ሁሉም በየተራ ይገደላል። በተለይም አማራውና ኦርቶዶክሱ ሆን ብሎ በታቀደና በተደራጀ መልኩ የሥርዓቱ ዋነኛ የጥፋት ኢላማዎች ናቸው። ወንድሞቻችንና እህቶቻችን ብዙ ጊዜ ሁል ጊዜም ከኦርቶዶክሳውያኑ ጎን፣ ከተገፉት ጎን፣ ከንጹሃኑ ጎን በመሆን እንደዚህ አይነት ነገሮች በተፈጠሩ ቁጥር ደከመኝ፣ ሰለቸኝ፣ ታከተኝ ሳይሉ በዚህ መልክ ድምጻቸውን ያሰማሉ። ይህንን ድምጻቸውን ደግሞ እግዚአብሔር አምላክ ሰምቶ ፍርዱን እሱ እንዲልክልን እንመኛለን። ምክንያቱም እየጮህን ያለነው ጩኸት እየታፈነ ስለሆነ ማለት ነው። ጮህን ነገር ግን እንዳልጮህን ነው እየተቆጠርን ያለነው። የንጹሃኑ አምላክ እግዚአብሔር እሱ ራሱ ፍርድን እንዲልክልን እንዲያየንም ጭምር ወደሱ አሁንም ቢሆን ማንጋጣጣችንን እና መለመናችንን አናቆምም። እውነተኛው ፈራጅ እሱ ስለሆነ ማለት ነው። ሌላኛው እና እጅግ በጣም የሚያሳዝነው ደግሞ በተማሪዎች ላይ ተማሪዎች ፈተና እየተፈተኑበት ባለበት ሰዓት ታጣቂዎች ጉዳት አድርሰውባቸዋል። ታጣቂዎች በፈተና ላይ በነበሩ ተማሪዎች ላይ ጥቃት መፈጸማቸው ተሰማ። በአክሱም ከተማ በሚገኝ ዊነር ኮሌጅ ግቢ ውስጥ ታጣቂዎች በኃይል በመግባት በፈተና ላይ በነበሩ ተማሪዎች ላይ ከፍተኛ ድብደባና ማስፈራሪያ መፈጸማቸውን የኮሌጁ ይፋዊ የክስ ሰነድ አጋልጧል። የኮሌጁ ዲን ረዳት ፕሮፌሰር ወርቅነህ ገብረስላሴ ለአክሱም ፖሊስ ባስገቡት አቤቱታ ትናንት ሰኔ 11 ቀን 2018 ዓ.ም የታጠቁ አካላትና ፖሊሶች በፈጸሙት በዚህ ጥቃት በ50 ገደማ ተማሪዎች ላይ የአካልና የስነ ልቦና ጉዳት መድረሱንና የኮሌጁ ንብረት መውደሙንም ገልጸዋል። ድርጊቱ በአካባቢው በስፋት እየተካሄደ ካለው ተገዳጅ የውትድርና ምልመላ ጋር በተያያዘ ሳይሆን እንዳልቀረም ታዛቢዎች ጠቁመዋል። ተማሪዎችም እንደሰማችሁት የጥቃቱ ሰለባ ሆነዋል ማለት ነው። መቼ ነው ይሄ መከራ የሚያልቅልን? ይችን ኢትዮጵያ እናቃትም። መቼ ነው የድሮ ኢትዮጵያ የምትመጣል? የአርሲ ክርስቲያኖች ግድያ ይቁም! የአርሲ ክርስቲያኖች ግድያ ይቁም! ቅዱስ ጳውሎስ እዚህ ሮሜ 8:36 ላይ ስላንተ ቀኑን ሙሉ እንገደላለን እንደሚታረዱን በጎች ተቆጠርን ይላል። ምናልባት እግዚአብሔር ቤተክርስቲያንን በዚህ መንገድ እንድታልፍ እያደረጋት ያለው የተሻለ ክብር አስቧት ይሆን ብዬ አስባለሁ። ምክንያቱም በዘመናት ቤተክርስቲያን የክርስቶስ አካል ስለሆነች፣ የክርስቶስ እንደራሴ ስለሆነች ኑሮዋ ከመከራ ተለይቶ አያውቅም። ምናልባት በዚህ ዘመን የሚቆጨን፣ የሚያልገበግበን፣ የሚያስለቅሰን ምንድነው ትሉን ይሆናል ገዳዮቻችን። ሕግ ባለበት ሀገር፣ መንግስት ባለበት ሀገር መገደላችን፣ መንግስት ባለበት ሀገር መታረዳችን፣ መንግስት ባለበት ሀገር መሰደዳችን ነው የሚያስለቅሰን፣ የሚቆጨን፣ የሚያንገበግበን ማለት ነው። ስለዚህ አሁንም በአርሲ እየሆነ ያለው፣ በኦሮሚያ ክልል በአርሲ እየሆነ ያለው ዘር ተኮር ሃይማኖት ተኮር ጭፍጨፋ እጅግ የሚያሳዝን ነው። የምንገደለው ክርስቲያን ስለሆንን ነው። የምንገደለው ዘራችንን መሰረት አድርገው ነው።
የምንገደለው ደግሞ መንግስት አለ ብለን ያመንነው ይጠብቀናል፣ ይከለለናል ያለው መንግስት እያስጠቃን ስለሆነ ነው። እንደ ክርስቲያን መንግስት የሚሾመው እግዚአብሔር ሲፈቅድ ነው፣ እግዚአብሔር ሲሰጥ ነው ብለን ስለምናምን ለገዢዎቻችን የሚገባውን ክብር እንሰጣለን፣ ለገዢዎቻችን እንገዛለን። እንግዲህ አምነን ስንገዛላቸው ሊጠብቁን ካልቻሉ ምንድነው ቀጣይ ሊሆን የሚገባው? ስለዚህ መንግስት አሁንም እንዳንድ ጤናማ ክርስቲያን አይምሮ እንዳለው ሰው መንግስት ገዳዮቻችንን ያስታክስልን፣ አልችልም መጠበቅ አልችልም የሚል ከሆነ ደግሞ በግልጽ በአቋም ደረጃ ቃሉን ይንገረን፣ መልእክቱን ያስተላልፍልን። እኛ እንደ ተቋም መደራጀት ካለብን ተደራጅተን ሌሎች አሉ የሚባለው አማራጮችን ተጠቅመን ሰላማችንን ማስጠበቅ ይከብደናል ብዬ አላስብም። ምክንያቱም አገሪቷን እንደ አገር ስንመለከታት ሁሉም በጎጥ በየመንደሩ ስለተዋደነ እኛ ደግሞ አገርን የሰራች ቤተክርስቲያን ተቋም እንደ ተቋም ራሷን መጠበቅ ያቀታታል ብዬ አላምንም፣ እንደ ግለሰብ ማለት ነው። ስለዚህ የአርሲ ክርስቲያኖች ግድያ ይቁም፣ የአርሲ ክርስቲያኖች ግድያ ይቁም። መንግስት በቃ ይበለን፣ እንደ አገር ያስከብረን፣ ያስጠብቀን፣ ይጠብቀን። ከዛ ባለፈ ደግሞ እየመራችሁን ያላችሁ እያስተዳደራችሁን ያላችሁ የሃይማኖት አባቶቻችን ደግሞ ዝምታው ይብቃ። ይሄ ዘመን ቤተክርስቲያን ከየትኛውም ጊዜ በላይ ከሰማነው ከምናውቀው ታሪክ በላይ እየተፈተነች ያለችበት ጊዜ ስለሆነ አባቶቻችን አይነው ይከብዳል፣ ከባድ ጊዜ ነው። መወሰን ግን ይፈልጋል። መስቀል የጨበጣችሁት ዓላማውን መቼ ምን ያህል ነግራችሁ ልጃችሁ እጅግ ታናሽ ነኝ። ነገር ግን ዓላማችሁን ዘንግታችሁ ነው ብዬ በድፍረት መናገርም አልችልም፣ አባቶቼ ናችሁ። ነገር ግን ከመቼውም ጊዜ በተሻለ ወስናችሁ በቃ ብላችሁ መናገር ካለባችሁ፣ መገሰጽ ካለባችሁ፣ ዋጋ መክፈል ካለባችሁ የምትከፍሉበት ጊዜ ይሄ ነው። እናውቃለን ትላንት በሻሸመኔ የሆነውን፣ እናውቃለን ትላንት በኦሮሚያ ክልል የሆነውን። ስለዚህ ቤተክርስቲያን ስለ ወንጌል ስለ ክርስትና ዋጋ እየከፈለ ያለው ትላንትናም ምዕመኑ ነው። ምዕመኑ በሃይማኖቱ አይደራደርም፣ የሚያስቀምጠው ቅድመ ሁኔታም የለም። ስለዚህ አባቶቻችን ይሄን የታመነውን ምዕመን እንዴት ባለ መልኩ ነው ልትጠብቁት የሚገባው? እንዴት ባለ መልኩ ነው ከጎኑ ቆማችሁ በቃ ልትሉት የሚገባው? ግድያውን እየፈረድኩ አይደለም አባቶቼ፣ ግን ከእናንተ ብዙ እንጠብቃለን። እግዚአብሔር ይጠብቀን። በነገራችን ላይ ከአቅማችን በላይ ነው ብለዋል። የአርሲ ዞን አስተዳዳሪ እንደተናገረው ከሆነ ከአቅማችን በላይ የሆኑ ቡድኖች አሉ። ሲቀጥል ደግሞ ሃይማኖት ተኮር አይደለም ብሎ ተናግሯል። ከአቅማችን በላይ እንደሆነ ነግረውናል። ስለዚህ የምንጠይቀው አካልም የለም ማለት ነው። የምንጠይቀው አንድ እሱን እግዚአብሔርን ብቻ ካልሆነ በስተቀር። ሌላኛው በዘማሪውና በብፁዕ አቡነ ሩፋኤል መካከል ምንድነው የተፈጠረው የሚለውን እንመልከት። በሉ በደንብ ይሄንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ እኚህ ብፁዕ አባታችን ጋር አድርሱ። ባካችሁ አመሰግናለሁ። ብፁዕ አባታችን የዛሬ 10 ዓመት በግንቢ ሀገረ ስብከት እያሉ ገብቼ ብዙ ነገር ሲታሙ ከማማት እውነትን መጽናት ይሻላል ብዬ ብዙ ነገር ነግሬዎት ነበረ። ታናሽነቴን አልተቀበሉም፣ ንቀውኝ ነበረ፣ ብዙ ነገር በጣም አግለውኝ ነበረ። ግን ያኔ ነገርኩት ምክር ሰምቶ ቢሆን ኖሮ ዛሬ የሚሆነው በእርሱ ላይ አይሆንም ነበረ። እኔ ሰለቸኝ በየቀኑ ስለ እርሱ የምሰማው እኔ ጋር ያለው መረጃ እንኳን እኔ ራሴ የማውቀው መረጃ እንኳን ምክንያቱም 8 ዓመት አውቆታለሁ። 1 ወር ሙሉ ኢትዮጵያ ውስጥ እየዞርን አብረን አገልግለናል። አባታችን ስለ እርሱ የማውቀው መረጃ እኔ ጋር ያለው በጣም ከባድ መስሎኝ ነበረ። አሁን የማየው ነገር ሰቅጣጭ የሆነ ነገር ሆኖብኛል። ምንድነው ለትውልድ እያስተላለፈ ያሉት? ነገ እኮ እርሱ ያልፋሉ። ወንበሮትን ሚስት ይበላዋል። ነገር የሚመኩበት ባለስልጣን ያልፋል። የያዙት ሀብት ገንዘብ ያልፋል። ነገ ሊታመሙ ይችላሉ። አባታችን በአካል ላገኘሁት ስለማልችል ነው እኔ አሁን በዚህ የምመጣው። ያኔ በአካል ስላገኘሁት ነው። አሁን አላገኘሁትም በአካል። እኔ ከእርሱ ጋር በግል ጠብ የለብኝም፣ ቂም የለብኝም። እኔ አገልግሎትን ይወዳሉ። ብዙ ነገር እየሆነብኝ ብዬ የመጣው ታዘዝ ነበር። እርሶ ያውቃሉ፣ ሌሎችም ምስክር ናቸው። ነገም ቢጠሩኝ እመጣለሁ። እኔ ከእርሶ ጋር ምንም ቂም የለብኝም። ስራዎት ግን ጥሩ አይደለም ብፁዕ አባታችን፣ ስራዎት በጣም ልክ አይደለም። ከአንድ ሊቀ ጳጳስም ይጠበቃል። ህዝብ በጣም እየጠላዎት ነው። እባክዎትን በዙሪያዎት ያሉትን ሰዎች ማን እንደሚሰራ እኔም ማቀው እንኳን በጣም ያሳዝነኛል። ለምን በዚህ ልክ ያደርጋሉ ብፁዕ አባታችን? ለምንድን ነው በዚህ ልክ የሚሄዱት? ይሄ ተገቢ ነው? የትውልድ ሊያነጽ ይችላል ብለው ያስባሉ? የሚያሞግሱትን ሰዎች ብቻ ለምንድን ነው የሚመለከቱት? ይሄ ይጎዳዎታል። ይኸውልዎት ሰው ጀርባውን ማየት አይችልም። ሰው ነው የሰውን ጀርባ አይቶ ጀርባ ላይ ይሄ አለ የሚባለው። እኔ ደግሞ መልካም ጎኖትን አውቃለሁ፣ መጥፎ ጎኖትን ደግሞ ስለገነነ እሱ ነገር እንዲተዉ ፈልጋለሁ። ስለዚህ ብፁዕ አባታችን መጽሐፍ ቀን የሚያመጣውን አታውቅምና ዛሬ በሚሆኑ ነገር አትመካ ስለሚል ትምክህቶትን ይተውት፣ የሥጋ ትምክህቶትን። እርሶ መንፈሳዊ አባት ነው፣ ከእርሶ ብዙ ነገር እንጠብቃለን።
እርሶ የሚያሞግሱትንና የሚያታልሉትን ሰው ነው የሚወዱት እንጂ እውነታውን ችግሮትን የሚነግሩትን አይወዱም። ይሄ ደግሞ እያጠፋውት ነው፣ ትውልድንም እያጠፋ ነው። ከህዝብ ጋር ግብግብ ውስጥ በመግባት ቪዲዮ በመስራት የአይነት ነገር ከማድረግ ይቆጠቡና ሱባኤዎትን ገብተው ተደብቀው የማንነት ለውጥ አሳይተው ነገ መልካም ዘር መዝራትና ማጨድ እንዲችሉ ይህንን እንዲያደርጉ አሁንም ደግሜ የታናሽነት ምክሬን ለግሳለሁ። እኔ በበኩሌ አከብሮታለሁ፣ ወዶታለሁ። አባቴ ኖት፣ ቡራኬው ይደርብኝ። ነገምና ቢሉኝ እመጣለሁ። ቢያዙኝ ታዛዥ ነኝ እንደሚያውቁኝ። እቺ ነገሮትን ግን ቢተው ብዬ በታላቅ ተማጽኖ ማጽኖታለሁ። ስላደመጡኝ አመሰግናለሁ። ለኔ መለሱልኝ አጸፋዊ መልስ ልንገራችሁ። እንግዲያውስ ማን ጥፋተኛ እንደሆነ አንተ ማነህ? ከየት ነው የመጣኸው? ባለው የትም ቦታ ሄደህ እንዳታገለግል ደብዳቤ ጽፍብሃለሁ። ቤተክርስቲያን ልዘርፍ ነው ልትለው የመጣኸው ነው ያለ። የተዋህዶ ልጆች እንደተለመደው ይሄንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ጆሌን ተዋህዶ የቪዲዮ ከና ሼር፣ ኮፒ ሊንክ፣ ሪፖስት ወራ በለቱማ አመሰግናለሁ። በጾም ሩፋኤል ላይ በሰራሁት ቪዲዮ እነዚህ የመሳሰሉ ኮመንቶችን አንብቤያለሁ። አባቶችን ያቃለልኩ መስሎ ለታያችሁ ሰዎች አንድ ነገር ማለት ፈልጋለሁ። የማቴዎስ ወንጌል ምዕራፍ 18 ቁጥር 16 አካባቢ አንድም ቢበድልህ ከወንድሞች ጋር ሁለት ሰዎች ባሉበት ምን በለው ውቀሰው፣ ተነጋገሩ ነው የሚለው አይደለ? ዝቅ ብሎ ደግሞ ቢል ለቤተክርስቲያን ተናገር። ቤተክርስቲያን የተባለው እኮ የኛ ህብረት ነው፣ ህብረታችን ነው። ስለዚህ እኔ እሳቸውን ከአንድም ሁለትም ጊዜ በላይ ይሄን ሁሉ ዓመት አብሬያቸው ስቆይ እምቢ ስላሉ ሌላ ማስፈራሪያ ስለሰጡኝ ንቄ ሳይሆን አክብሬ ነው የተውኩት። ለምሳሌ ባለፈው ነግሬያቸዋለሁ፣ መጀመሪያ ቪዲዮ ላይ እዛ ያለው ነግሬያቸዋለሁ። እምቢ ስላሉ ነው ብያቸዋለሁ። የት ነበርክ የሚል ኮመንት አያስፈልግም፣ ቪዲዮ ሙሉ በሙሉ ብትሰሙ ነው። እሺ እንዲህ ካላችሁ አንድ ልጨምርላችሁ ነው። 2014 ላይ ጋምቤላ ሀገረ ስብከት እያሉ ደግሞ ገብቼ 2-3 አገልጋዮች ባሉበት ነግሬያቸዋለሁ። ምስክሮች ከሆኑ ካልፈሩ ለእንጀራቸው ካልሰጉ እነዛ አገልጋዮች ዛሬ ይመሰክራሉ። ሁሉም ባሉበት አባታችን ይተው ብዬ ስላቸው ለኔ መለሱልኝ አጸፋዊ መልስ ልንገራችሁ። እንግዲያውስ ማን ጥፋተኛ እንደሆነ አንተ ማነህ? ከየት ነው የመጣኸው? ባለው የትም ቦታ ሄደህ እንዳታገለግል ደብዳቤ ጽፍብሃለሁ። ቤተክርስቲያን ልዘርፍ ነው ልትለው የመጣኸው ነው ያለ። እሺ ብፁዕ አባታችን ይባርኩኝ ብዬ ቡራኬ ተቀብዬ የወጣሁት። እንዴት ነው እናንተ እውነት የምትፈልጉት? በእድሜ ከሸመገለ ሰው ነው? ወጣቱ ጋር እውነት የለም፣ እኔ ጋር እውነት የለም። እሺ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 8 አካባቢ ላይ ምንድን ነው የሚለው? በጽድቅና በእውነት በፍቅርና በምን በቃ ብቻ ለሚያምኑት ምሳሌ ይሁን እንጂ ማንም ታናሽነትን አይናቀው ይላል። ስለዚህ እኔ ታናሽ መሆን ትህትና በተሞላ መንገድ ይኸው በመታዩት መንገድ ባለፈው በሰራሁት ቪዲዮ መንገድ አክብሬ የታላቅን ስህተት እንዲያርሙ መናገር ነውር አይደለም፣ መጽሐፍ ቅዱሳዊ ነው ለማለት ፈልጌ ነው። ከናፍ ጆሌ ተዋህዶ አቦቲኪን ዋናን ሰልብስን ትስልትን ፈካቲና ዱጋለ ፈጅሩ እንደባል ይችላል ሲያለማ ኡልቲም ኢሳንገሩ ስለ ጣሊያን ስለ ተርጋ የሰዩ ለጣ ያከኝ ተጃጅ ለጀለኛ አከነትነትና ዲቢሰን አንየሮሰን ባለንገ የሚለስ አንደት ኩፌን ኤብ ፍራዴንኬ መሌ አከሳን ዋንን ታና ዲቢሰን ዋንታን ዲቢሰን ሞሲን ዱጋ ከም በርባደን ውሪ ነም ውሪ ሳዲ ሜፊ ለመፍሩ ዳራ ዮኪን ሞነ መቀበኝ ቀብራል ዱጋን እኮ ጆሌ ብረዩ ጅርቲ አከምት ያዱ ከናፍ ሰኙማ ከሰት ሞሪ ተመዘዙ በርባደን ዲሳ የፋይዳ ደቤ ነው አነከስቴ ስንትስ ፈካቲና ተቀማጥቼ እንዲሆንኩም የሚመስላችሁ ሰዎች አላችሁ። እኔ በጣም ኩሩ አገልጋይ ነኝ። በደንብ ነው የሚያውቁኝ አገልጋዮች ንገራችሁ። ኩሩ አገልጋይ በጭራሽ በጥቅም ማምን ሰው አይደለም። ይሄ ብቻም አይደለም። ቤተክርስቲያን ውስጥ ምንፍቅና ለመዝራት በጉቦና በተለያየ መንገድ የገባችሁ ማውቃችሁ እናንተም ላይ ይመጣባችኋለሁ። ይኸው ነው እንደሰማችሁት ነው እንግዲህ ብፁዕ አቡነ ሩፋኤል ምን ብለው እንደመለሱ ማለት ነው ለወንድማችን። እኛ አባት እንግዲህ በተለያየ ነገር ይታማሉ፣ በተለያየ ነገርም ተከሰዋል። ኢቭን የሚያስተዳድሩት ማህበረሰብ ራሱ አንፈልግም ይነሱልን ብለዋልና ብዙዎቻችሁ ኧረ ተው አባትን አትናገሩ ምናምን ትላላችሁ። እኛ አልተናገርንም። በቃ ስራቸው ነው የሚናገረው። ስራ ለሰሪው ነው የሚባለው አይደለ? ይሁን ጥሩም ስራ በጎም ስራ ለራሱ ነው የሚከፍለው። ስራቸው ነው እየተናገረ ያለው፣ ማንም እሳቸውን እየተናገረ የለም። የሰሩት ስራ ግን ወንድማችን ከዚህ በፊት እንዳለው የሰሩት ስራቸው ራሱ ነው እየተናገረ ያለው፣ ራሱ ነው እየመሰከረ ያለው። እኛ ምንም አላደረግንም እና አሁንም ቢሆን ገና እውነት ይጠራል። ገና ብዙ ነገር እናያለን። እውነት ትመነምናለች እንጂ አትበጠስም። ጸሎት እኛን ሰርቭ የሚያደርግበት የኛ ኢሞሽን የምሟሟቅበት ነገር ነው እንዴ? So we don't have liturgy። እውነት ለመናገር ሊተርጂ የለንም። መዝሙር እስቲ የኛን መዝሙርና እግዚአብሔርን ምንድነው የሚያገናኘው? መዝሙራችን ውስጥ ሬቨረንስ አለ ወይ? ፈራህ እግዚአብሔር አለ ወይ? አለ ወይ ማለት እንዴት ነው በእግዚአብሔር ቤት መደነስ የቻል ነው? እሺ ይሄን ጥያቄ ልጠይቃችሁ። የሆነ ግን እኮ ቅዱሱ የሆነው እንደውም ከአዳራሹ ይጀምራል። እንዴት ነው አዳራሹን መርገጥ የቻል ነው? የእግዚአብሔር መገኛ ቤት እንዴት ነው ደፍረን መርገጥ የቻል ነው? ውስጥ ገብተንስ እንዴት ነው ኢሞሽናሊ መጦዝ የቻል ነው? አለ ፈራህ እግዚአብሔር ሬቨረንስ አለ መዝሙራችን ላይ። መዝሙሩን ለኛ ስሜት ስላደረግነው፣ ስብከቱን ለኛ ሞቲቬሽን ስላደረግነው፣ ጸሎቱም እሱ ስለሆነ የት አለ እግዚአብሔር ቤቱ ውስጥ? እኛ እኮ ክብሩ መጣ ምንለው ወንበር ሲሰበክ ነው። 10 ሰው ልሳን አውርቶ ምናምን ተንጫጭቶ እግዚአብሔር ይባረክ ጉብኝቱ። እግዚአብሔር መጣው ወንድም በሰላም አትሄድም። አንተ ነህ የጦዝከው፣ እግዚአብሔር አልመጣም። ያ 2 ሰዓት ስለጨፈርን አምልኮ ስለጦዘ ሰዎች እንትን ልሳን ስላወሩ እግዚአብሔር መጣ ይመስልሃል? ያ አልመጣም፣ አይመጣምም።
ሶ ሬቨረንስ ፈራህ እግዚአብሔር በመዝሙርም በስብከትም በጸሎትም የለም። ስለዚህ እኛ ቤቱንም እሱንም ሁሉንም ነገር የደፈርን ሰዎች ነን። በዚህ ደግሞ ካቶሊክና ኦርቶዶክስ ይበልጡናል። ማንም ሰው ህግ ነው ልትል ትችላለህ። ዘሙቶ መጥቶ ጉባኤ ውስጥ አይቀመጥም። ቢያንስ በቃ ከአጥሩ ስር ቆሞ ጌታ ይቅር ይበለው አይበለው የኔ ጉዳይ አይደለም። ከአጥር ውጭ ቆሞ በሩን ተደግፎ መድኃኔዓለምን ለምኖ ይቅር በለኝ ብሎ ይሄዳል። ፕሮግራማችን ይሄንን ይመስል ነበር። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ቸር ቆዩ።